አይገባሽምና ለምን ከንቱ ነገርን ሞትን ትመኛለሽ አላት። ቅድስት አርሴማም የጎሰቆልክ ጤልሚዎስ ወይ ለእኔስ ሰማያዊውን ንጉሥ በመንግስቱ አዳራሽ አዘጋጅቶልኛል አለችው። ከዚህም በኋላ መኮንኑ ጤልሚዎስ ሰማዕታቱን ከእስር ቤት ጣላቸውና ቅድስት አርሴማን ግን ከአጃቢዎች ጋር በክብር አስቀምጦ ምግብ መጠጡን አዘጋጀላት። እርሷ ግን ለሰማዕታቱ ስለ ሰማያዊው ስጦታቸው ትነግራቸው ነበር እንጂ ምግቡን አልተቀበለችውም። ከሃዲው መኮንኑም ቅድስት አርሴማን እሺ ብለሽ አንቺን ካገባሁ በቤት ያሉትን ሚስቶቼን ሁሉ አባረሬ አንቺን ብቻ ሚስት አድርጌ እስከ ዕለተ ሞቴ ድረስ እኖራለሁ፣ ለዚህም በትላልቅ አማልክቶቼ ስም እምልልሻለሁ ብሎ መልእክተኛ ላከባት። ቅድስት አርሴማን መልእክተኞቹ መጽሐፍትን እየጠቀሰች የዓለምን ከንቱነትና የክርስቶስን ፍቅር አስተማረቻቸው። እርሷም የእግዚአብሔርን ቃል ስትነግራቸው ልባቸው እየተቃጠለ ያለቅሱ ነበረ። እነርሱም በቃልሽ አምነናል፣ ጸሎትሽ ኃይል ይሁነን አሏት። መኮንኑም የቅድስት አርሴማን መልስ በሰማ ጊዜ በታላቅ ቁጣ ሆኖ ሰማዕታቱን ይዞ በማሰቃየት የበላዩ ወደ ሆነው ወደ አርማንያው ንጉሥ ድርጣድስ ዘንድ እንዲወስዷቸው አዘዘ። የሀገሩ ሰዎቹም ቅድስት አርሴማን ሰማዕት ትሆን ዘንድ ፈቅዳ ወደ ንጉሡ ዘንድ እንደሄደች ለእናቷ ለአትኖስያ ነገሯት። እናቷም መጥታ ልጄ ሆይ ወደ ሞት ለምን ትሄጃለሽ? ወደ ሞት መሄድሽስ እያየሁ አሁን ልቤ እንዲህ በሐዘን ከሚሰበር ምነው መጀመሪያውኑ ባልወለድኩሽ ነበር አለቻት። ቅድስት አርሴማ ግን የክርስቶስን ፍቅር ለእናቷ አስረዳቻት። በኪልቅያ አጋታ ብለው የሚጠሯት ወላጇ እናቷ አትኖስያም አስተማሪ ልጄ አርሴማ ሆይ እባክሽ እሺ በይኝ እያለች ብትለምናትም ቅድስት አርሴማ ግን እናቷንና የአገሯን ሰዎች ተሰናብታ ስትሄድ ሁሉም እያለቀሱ ሸኟት። በመንገድም ሳለች ቅድስት አርሴማን ወደ ንጉሡ ድርጣድስ የሚወስዷት ጭፍሮች ከሰማዕታቱ ጋር ሄዳ ሰማዕት ከምትሆን ይልቅ ወደ እናቷ በመመለስ ብትፈልግ እንደሚመልሷት ነገሯት። እርሷ ግን ከሰው ፍቅር ይልቅ የእግዚአብሔር ፍቅር ይበልጣል አለቻቸው። ሰማዕታቱም አርማንያ ሀገር እንደደረሱ ጭፍሮቹ የሰማዕታቱን እግሮቻቸውንና እጆቻቸውን እንዳሰሯቸው ለንጉሥ ድርጣድስ አስረከቧቸው። መኮንኑም ለንጉሡ ጌታዬ ሆይ እነሆ አንተ የምታመልከውን ጣዖቶችን የማያመልኩትን ብዙ ክርስቲያኖችን ሰቀልናቸው፣ ገደልናቸው። የቀሩትንም እየገረፍን ይኸው ከፊት አቁመናቸዋል። የወደድከውን አድርግባቸው። አንዲት ውብ የሆነች ሴት ልጅም አብራቸው መከራን መቀበልን መርጣ መጥታለች። የመልኳንም አማርና ደምግቧታን ባየን ጊዜ ደንግጠን በእርሷ ላይ አንዳች ክፉ ነገር ማድረግ አልተቻለንም አለው። ንጉሡም ያመጧት ዘንድ ሲነግረው መኮንኑ ነገር ግን ጌታዬ ሆይ እርሷ በመልክ የሚስተካከላት የሌለ እጅጉ ብትሆንም ከሕይወት ይልቅ ሞት ይሻለኛል የምትል ናት አለው። ከዚህም በኋላ የሰማዕታቱን ወደ እስር ቤት በመውሰድ ቅድስት አርሴማን ግን ይዘው ወደ ንጉሡ ዘንድ አመጧት። እርሷም ወደ ንጉሡ አዳራሽ እያማተበች ስትገባ ንጉሡ ባያት ጊዜ ልቡ ታወከ። ሰማዕቷ ግን ከሰማያትና ከምድር ንጉሥ ከእግዚአብሔር አምላኬ ትለየኝ ዘንድ የወደድክ ሰነፍ ንጉሥ ወይ የሰይጣን መልእክተኛና የጥፋት ልጅ የይሁዳ ወገን ከእኔ ምን ትሻለህ? ከወደድክስ በእጅህ ሰማዕት ሆን ዘንድ እወዳለሁ አለችው። ከዚህም በኋላ ሰማዕቷ በጸለየች ጊዜ ቅዱስ ሚካኤልና ቅዱስ ገብርኤል በታላቅ ግርማ ተገለጡላት። ነገር ግን ቅድስት አርሴማ ጌቶቼ ሆይ ነፍሰ ገዳይ እንዳልባል በማንም ላይ ጥፋት አይድረስ ብላ ለመነቻቸው። ሊይዟትም የመጡት ሰዎች ግርማዋን አይተው ፈሩ። ሰውነቷንም ቀርበው እንዳይነኳት የመለኮት ኃይል ከለከለቻቸው። እነርሱም ይህቺ ሴት አስማተኛ ናት፣ ጥበብንና ምትሃትን አላት ብለው ለንጉሡ በነገሩት ጊዜ እርሱም ዛሬ ያሸነፍሽኝ እንዳይመስልሽ፣ ነገ ብርቱዎች በሆኑ አማልክቶች ኃይል ድል አደርግሻለሁ አላት። እርሷም ዛሬም ጌታዬ ኢየሱስ ክርስቶስ ይረዳኛል፣ በእኔ በኃጢአተኛይቱና በደካማይቱ ኃይል አይደለም፣ በእነዚህ ቅዱሳን ሰማዕታት የጸሎት ኃይል ነው እንጂ ብላ መለሰችለት። ሰማዕታቱም ከቅድስት አርሴማ ጋር በእስር ቤት ሳሉ የእግዚአብሔር ኃይል በአንቺ ላይ አይተናልና በጸሎትሽ አስቢን አሏት። እርሷም በገድላችሁ ብርታትን ለእኔ ጸልዩልኝ አለቻቸው። ሰማዕታቱም በእስር ቤት ሆነው በእህልና በውሃ ከቀመሱት 7 ቀን ሆኗቸዋልና ረሃቡና ጥሙ ጠናባቸው። ያን ጊዜም ቅድስት አርሴማ ተነሱ እንጸልይ አለቻቸውና ቢጸልዩ ብርናኤልና አቅናኤል የሚባሉ 2 ቅዱሳን መላእክት ሰማያዊ ህብስት እና የገነት ውሃ ይዘው መጥተው ሰጧቸው። ከመካከላቸውም ካህኑ ኢያሴኖስ ባርኮ ለሌሎቹ ሰማዕታት ሰጣቸውና ተመግበው ፈጣሪያቸውን አመሰገኑ። የተረፋቸውንም ህብስት በመላእክት እጅ ወደ ሰማይ ወጣ።
በማግስቱም ንጉሡ ወደ ፍርድ አደባባይ ባወጣቸው ጊዜ ሰማዕታቱ ፊታቸው እንደ ፀሐይ ያበራ ነበረ። የእስር ቤት ጠባቂውንም ጠርቶ እህል ያበላሃቸውና መጠጥ ያጠጣሃቸው የነገሥታትም ልብስ ያለበስካቸው ለምንድን ነው ብሎ ተቆጣው። ጠባቂውን ጌታዬ ሆይ እነሱስ ሳይበሉ ሳይጠጡ ይረካሉ እንጂ የሰጠኋቸው ምንም ነገር የለም አለው። ቃሉንም በመሐላ ካጸናለት በኋላ ነገር ግን ንጉሥ ሆይ በሌሊት እስር ቤት በብርሃን ተጥለቅልቆ አይቼዋለሁ። ዳግመኛም 27 የብርሃን አክሊሎች ሲወርዱ አየሁ አለው። ቀጥሎም ይህ ጠባቂ ንጉሥ ሆይ እኔም በእነዚህ ሰማዕታት አምላክ አምኛለሁ አለው። ወደ ቅድስት አርሴማም ዘወር ብሎ እመቤቴ ሆይ በጸሎትሽ አስቢኝ በማለት ሌሎቹንም ሰማዕታት ተማጸናቸው። ንጉሡም በዚህ እጅግ ተቆጥቶ ራሱን በሰይፍ አስቆረጠው። እርሱም በጣዖት የሚያመልክ አረማዊ ቢሆን አምኖ በደሙ ተጠምቋልና የሰማዕትነትን የክብር አክሊል ተቀዳጀ። ቅዱሳን የሆኑ ሰማዕታትም ይህንን አደነቁ። ሰማዕትነትን በመፈጸም እሱ ቀድሟቸዋልና። በድኑንም በምድረ በዳ በጣሉት ጊዜ አውሬዎችና አሞራዎች ሊነኩት አልተቻላቸውም፣ ቅዱሳን መላእክት ይጠብቁታልና። ንጉሡም ሰማዕታትን በጽኑ ድላዎች ካስደበደባቸውና ለእያንዳንዳቸው ሌላ 300 ግርፋት ካስገረፋቸው በኋላ ወደ እስር ቤት መለሳቸው። በማግስቱም ቅድስት አርሴማን አስመጥቶ ከእርሱ ጋር ትሴስን ዘንድ አባበላት። ንግሥት አድርጌሽ በወርቅ ዙፋኔ ላይ ትቀመጫለሽ፣ በአርማንያ ካሉ ሴቶች ሁሉ በላይ አደርግሻለሁ እያለ አባበላት። ቅድስት አርሴማ ግን ልብህ የደነደነ ሰነፍ ሆይ ኃጢአትህን ሁሉ ይቅር ይልህ ዘንድ ወደ አምላክህ እግዚአብሔር ትመለስ ዘንድ በተሻለህ ነበር እያለች አስተማረችው። ስለ ጌታችንን መንግሥት ካስተማረችው በኋላ እኛ ሰማዕታቱ ስለ አንተ እንጸልያለን አለችው። ንጉሡም በዚህ ጊዜ ማመኔን ብትወጅ ግን ከእኔ ጋር ተስማምተሽ እንጋባለን፣ ለአምላክሽም እገዛለሁ ሲላት ወዲያውኑ እርኩስ መንፈስ ፊቱን መታውና ከእናትህ ማኅፀን ጀምሮ ያሳደግኩህና በሥራ ሁሉ ልብ አፍ ብርታት ሆኜ በኃይልህም ብርታት የክርስቲያኖቹ ልጆች እንድታስጨንቃቸው እንድትገድላቸው ያደረግኩህ እኔን ለምን ተውከኝ? ስለዚህች ሴት ብለህ እግዚአብሔር አምላክን ታመልክ ዘንድ ወደድክን? እያለ በታላቅ ቁጣ አፉን አጣመመውና ምድር ላይ ጣለው። ከዚህም በኋላ ለጣዖታቱ ይሰግድ ዘንድ ሰማዕታቱን በቁጣ አዘዛቸው። ነገር ግን የጣዖታቱ ካህናት መጥተው ጣዖታቱን ቅድስት አርሴማ እንዳጠፋቻቸው ነገሩት። ዳግመኛም እርሷን ካልገደልናት አገራችንን ታጠፋለች፣ መንግስታችንም ትሻራለች አሉት። ከዚህም በኋላ ከቅድስት አርሴማ ጋር ያሉትን 27ቱን ሰማዕታት ስሙ ጋብጋቦ ወደሚባል ወንዝ ወስደዋቸው አንገታቸውን በሰይፍ ቆረጧቸውና የሰማዕትነታቸው ፍጻሜ ሆነ። ከእነርሱም አንደኛውን በቅድሚያ አንገቱን ሲቆርጡት ስጋው ወደ ምድር ወደቀ፣ ራሱ ግን ለብቻው ለ1 ሰዓት ያህል ቆመች። ብሩክት ቅድስት አርሴማ መሮጣ ሄዳ የሰማዕታቱን በርቲኖስን ራስ ያዘችና ወደ አንገቱ መለሰች። እርሱም ሰማዕት ለመሆን እኔን ስላስቀደመ አምላኬ እግዚአብሔርን አመሰግናለሁ እያለ 3 ጊዜ ተነፈሰ። ለቅድስት አርሴማም እመቤቴ ሆይ መምጣትን እንዲያፋጥኑ ከፀሐይ ይልቅ የምታበራ ሀገርን እንዲያዩ ለወንድሞቻችን ለእህቶቻችን ንገሪያቸው አላት። እርሷም ወደ ሰማዕታቱ ዞራ ወንድማችን በገነት ያየውን ይነግረናልና ያሳየንን ዘንድ በሕይወት ይኖራል እንጂ አልሞተም አለቻቸው። ከዚህም በኋላ ሰማዕታቱ እግዚአብሔርን አመስግነው እኔን አስቀድሙ እያሉ ወታደሮቹን ለመኗቸው። እየተሻሙ በየተራ እየተሰየፉ ሰማዕትነታቸውን ፈጽመው የክብር አክሊልን ተቀዳጁ። የሰማዕቷ የቅድስት አርሴማ እንደዚሁም እነዚህ የሰማዕታት ሁሉ ረድኤት በረከታቸው ከሁላችን ጋር ለዘላለሙ ጸንቶ ይኑር አሚን። እሺ የተከበራቸው ኦርቶዶክሳውያን እህት ወንድሞቼ በቅድሚያ የቅዱስ አባቶቻችንና የቅዱስ እናቶቻችንን ገድል ታሪካቸውን እንድንሰማ የፈቀደልን አምላክ ስሙ የተመሰገነ ይሁን። ቅድስት አርሴማን ገድል በተመለከተ አንዲት ትንሽ ነገር መናገር ፈልጋለሁ። ይኸውም ምንድነው? በተለያዩ ቦታዎች ላይ የአርሴማ ገድል እየተባለ ይሸጣል። በግለሰቦች ደረጃ የታተሙ አሉ፣ ግን የተሟሉ አይደሉም። አንዳንድ ገዳማትም ላይ ይሄ በማሳሰቢያ መልክ ይነገራል። እኔ የምጠቀመው ገድል ከግዕዝ ወደ አማርኛ የተተረጎመው በመሪጌታ ጽጌ ዘሪሁን የሊቃውንት ጉባኤ አባል በ1995 በማህበራነ ቅድስት አርሴማ አስተባባሪነት በዚህ በሊቃውንት ጉባኤ አባል የተተረጎመውን ነው። ከተጠይቃዊነት አንጻር ከታማኝነትም አንጻር ቢያንስ በቤተ ክርስቲያኒቱ አካል የቀረበ ስለሆነ ይሄ ይሻላል በሚል ይዘቱም ደግሞ በጣም ጥሩ የታሪክ ፍሰቱን የጠበቀ አገላለጹ በጣም ደስ በሚል ሁኔታ የተተረጎመ ይሄኛው ነው። ሌሎቹ ግን በጣም በሚያሳዝን ሁኔታ ታሪኩን ቆራርጠው ዝም ብሎ ለገበያ ብቻ የተሰሩ አሉና
አርሴማ ገርል እየተባለ በሚሸጠውን በሙሉ ገርሏ ነው ብለን ብዙ ስህተት ያለባቸውን እንትን ባንል ወደፊት በገዳም ደረጃ አሁን እንደ ስሪንቃ እንደ ጅሩ ያሉት ቦታዎች ላይ ገርሏ የቆየ ካለ ጣና ደሴትም ላይ ያለው ገዳሟ ላይ ገርሏ በብራና እንዳለ ሰምቻለሁ። ስለዚህ በዚህ ደረጃ በገዳማቱ ደረጃ የሚወጣልን ከሆነ ገርሉን እኛም ካገኘን ጠያይቀን ለማሳተም እንሞክራለን። ወደፊት በዚህ በገርላት ማሳተም ፕሮጀክት ላይ ትክክለኛውን እና የተሟላውን ገርል ቢቻል 2-3 ቦታ ካለ ያንንም አመሳክሮ አንድ ወጥ የሆነ ስራ የሚሰራበት ሁኔታ ለማመቻቸት እንሞክራለን። ለሁሉም ሰላም እግዚአብሔር ይፍቀድልን።